አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን ተመልካቾቻችን እንዴት አመሻችሁ? ይህ ዘውትር ከሰኞ እስከ ሰኞ ምሽት ከ3 ሰዓት ጀምሮ ወደ እናንተ የሚደርሰው ልዩ የጥያቄና መልስ ፕሮግራማችን ነው። ለሁለንተናዊ ከፍታ የሚተጋው ጣቢያችን ሚንበር ቲቪ 5ኛ ዓመቱን እያከበረ ይገኛል። ይህንንም ምክንያት በማድረግ ይህንን ልዩ የጥያቄና መልስ ፕሮግራም አዘጋጅቶ ወደ እናንተ እያደረሰ ይገኛል። እናንተም 9282 ላይ ኤምቲ 5ን እያስቀደማችሁ የምትሳተፉበት ሰዓት ላይ እንገኛለን ማለት ነው። የዚህ የጥያቄና መልስ ፕሮግራም ሽልማቱ ደግሞ እንደሚታወቀው ዑምራ ነው። የዑምራውን ሽልማት ያዘጋጀልን ሊንክ ትራቨል ነው። ሊንክ ትራቨልን ከልብ እናመሰግናለን። ከህዳር 4 እስከ 14 ልዩ የዑምራ ፓኬጅ አዘጋጅቶ ምዝገባ ጀምሮ ነበር። አሁን ደግሞ አጠናቆ ወደ ሌላ ፓኬጅ እንግዲህ አምርተዋል። ከታህሳስ 2 እስከ 12 ድረስ ማለት ነው ልዩ የዑምራ ፓኬጅ አዘጋጅተዋል። የኸሚስ ፕሮግራም ፈርጡ ሼክ መሐመድ ኢብራሂም እና በኡስታዝ አብዱልመናን አቡ ያሲር እንግዲህ መሪነት ተዘጋጅቷል። ከታህሳስ 2 እስከ 12 ድረስ ማለት ነው። እናንተም እየደወላችሁ መቀላቀል ትችላላችሁ ማለት ነው። ሊንክ ትራቨልን አሁንም ከልብ እናመሰግናለን ማለት ነው። የዚህ ልዩ ጥያቄና መልስ ፍጻሜ የሚያገኘው ህዳር 7 በሚደረገው በግዙፉ ሚሊኒየም አዳራሽ የሚከወነው በምርኩዝ ፕላስ ወይም በምርኩዝ 32ኛ መድረክ ላይ ይሆናል። እስከዛው ድረስ እናንተም ነቃ ያላችሁ ተሳትፋችሁ እድላችሁን እንድትሞክሩ በአክብሮት እንጋብዛለን። ዛሬም እንደተለመደው ሁለት ቀለል ያሉ ጥያቄዎችን ይዘን መተናል። እንግዲህ ትላንትና ተጠይቆ የነበረውን ጥያቄ ማስታወስ የመጀመር ይሆናል። ትላንትና ተጠይቆ የነበረው የመጀመሪያው ጥያቄ የህልም የትጋትና የስኬትን ትስስር የሚያጎላው ተወዳጁ መድረክ ምርኩዝ ኋላና ፊት የተሰኘው መድረክ ስንተኛው ነው ይል ነበር። ምርጫዎቹ ደግሞ ኤ ምርኩዝ 20፣ ቢ ምርኩዝ 22፣ ሲ ምርኩዝ 23፣ ዲ ምርኩዝ 24 ይል ነበር። እንግዲህ መልሱ ሲ ምርኩዝ 23 ነው። ምርኩዝ 23 ብላችሁ የመለሳችሁ ውድ ተመልካቾች አግኝታችሁታል ማለት ነው። ሁለተኛ ጥያቄ የነበረው መጀመሪያ ላይ የተደነገገው የሶላት ብዛት ስንት ነው ይል ነበር። ምርጫዎቹ ደግሞ ኤ 50፣ ቢ 25፣ ሲ 10፣ ዲ 5 ይል ነበር። መልሱ ኤ 50 ነው። ኤ ብላችሁ የመለሳችሁ ውድ ተመልካቾች አግኝታችሁታል ማለት ነው። በቀጥታ ወደ ዛሬ ወደ ተዘጋጀው ጥያቄ ማመራ ይሆናል። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። አብራችሁን ቆዩ። በወርሃ ታህሳስ የመጀመሪያዎቹ ቀናት በግለቱ የሚታወቀው የሳዑዲ ሞቃታማ የአየር ንብረት ቀዝቀዝ ብሎ በሚሰነበትበት ልዩ ወቅት በኸሚስ ምሽቱ ፈርጥ ሼክ መሐመድ ኢብራሂምና እግራችን የሚረግጠውን እያንዳንዱን ታሪካዊ ስፍራ በልዩ መንገድ በሚያስተዋውቀን ኡስታዝ አብዱልመናን አቡ ያሲር የሚመራ ልዩ የኡምራ ፓኬጅ አዘጋጅተን ምዝገባ ጀምረናል። ሊንክ ትራቭሎች ነን። ከታህሳስ 2 እስከ 12 በቅድስት ምድር መከተል ሙከረማና በመዲነቱል ሙነወራ የተዋበና የማይረሳ የኢባዳ ቆይታ የምናደርግበት የታህሳስ 2 ፓኬጃችን እንደ ምርጫና ፍላጎቶ በባለ 5 ኮከብ ሆቴል አርፈው ሌላ አማራጭ ካስፈለገውም በባለ 4 ኮከብ ሆቴል ምቾቶ ሳይጓደል የሚስተናገዱበት ይሆናል። 7 ቀናትን በመካና 3 ቀናትን ደግሞ በመዲና የምናሳልፍበት የታህሳስ ወር ልዩ ፓኬጃችን ምዝገባ በመከናወን ላይ ይገኛል። ቦሌ መንገድ ትሮፒካል ህንፃ 4ኛ ፎቅ ቢሮ ቁጥር 404 በአካል በመምጣት አሊያም 0942 88 88 86 ወይም 0965 88 88 83 ላይ በመደወል ዛሬውኑ ቀድመው ይመዝገቡ። ተመልሰን መተናል። የተወደዳችሁ ተመልካቾቻችን 9282 ላይ ኤምቲ 5ን አስቀድማችሁ እንደተዘጋጃችሁ ተስፋ እናደርጋለን። የመጀመሪያውን ጥያቄ በመጠየቅ ጀምራለሁ። የመጀመሪያው ጥያቄ እንደዚህ ይላል። የአማርኛ ቅዱስ ቁርአን ትርጉም ለመጀመሪያ ጊዜ በየትኛው ዘመነ መንግስት ታተመ? ምርጫዎቹ ኤ በደርግ ዘመነ መንግስት፣ ቢ በኢህአዴግ ዘመነ መንግስት፣ ሲ በአጼ ኃይለ ሥላሴ ዘመነ መንግስት፣ ዲ በአጼ ምኒልክ ዘመነ መንግስት። ደግምላችኋለሁ። የአማርኛ ቅዱስ ቁርአን ትርጉም ለመጀመሪያ ጊዜ በየትኛው ዘመነ መንግስት ታተመ? ኤ በደርግ ዘመነ መንግስት፣ ቢ በኢህአዴግ ዘመነ መንግስት፣ ሲ በአጼ ኃይለ ሥላሴ ዘመነ መንግስት፣ ዲ በአጼ ምኒልክ ዘመነ መንግስት።
የተወደዳችሁ ተመልካቾቻችን ለዛሬ ያዘጋጀነው የመጀመሪያው ጥያቄ ይሄንን ይመስላል። 9282 ላይ MT 5ን አስቀድማችሁ እንደተሳተፋችሁ ተስፋ አድርጋለሁ። በቀጥታ ወደ ሁለተኛው ጥያቄ እናመራለን። አብራችሁን ቆዩ። ክብራትና ክብራን ተመልካቾቻችን ተመልሰናል። በቀጥታ ወደ ሁለተኛው ጥያቄ እናመራለን። ስልካችሁን ዝግጁ እንዳደረጋችሁ ተስፋ በማድረግ በቀጥታ እናመራለን። ሁለተኛው ጥያቄ እንደዚህ ይላል። ይህን ተወዳጅ ነሺዳ የነሸደው ሙንሺድ ማን ይባላል? እዝነት አላሁ እዝነት ሊምረኝ ነው መሰል ህመሙን ያጠናብኝ ችግሩን ያበዛብኝ እዝነቱን ሊያሳየኝ ኤ ሙሐመድ አወል ሳላ አላህ ይዘንለት፣ ቢ ሙሐመድ አወል ሐምዛ፣ ሲ ሙሐመድ ሰኢድ አላህ ይዘንለት፣ ዲ ነስሩ ኸድር። እደግምላችኋለሁ። ይህን ተወዳጅ ነሺዳ የነሸደው ሙንሺድ ማን ይባላል? እዝነት አላሁ እዝነት ሊምረኝ ነው መሰል ህመሙን ያጠናብኝ ችግሩን ያበዛብኝ እዝነቱን ሊያሳየኝ ኤ ሙሐመድ አወል ሳላ አላህ ይዘንለት፣ ቢ ሙሐመድ አወል ሐምዛ፣ ሲ ሙሐመድ ሰኢድ አላህ ይዘንለት፣ ዲ ነስሩ ኸድር። የተወደዳችሁ ተመልካቾቻችን ለዛሬ ያዘጋጀንላችሁ ቀለል ያሉት ሁለቱ ጥያቄዎች እነዚህን ይመስላሉ። እናንተም 9282 ላይ MT 5ን አስቀድማችሁ እየተሳተፋችሁ ስለሆነ ከልብ እናመሰግናለን። የዚህ ልዩ የጥያቄና መልስ ፕሮግራም እንግዲህ ሽልማቱ ዑምራ ነው። የዑምራውን ሽልማት ያዘጋጀልን ሊንክ ትራቨል ነው። ሊንክ ትራቨልን ከልብ እናመሰግናለን። ከታህሳስ 2 እስከ 12 ድረስ ልዩ የዑምራ ፓኬጅ አዘጋጅቷል። በኸሚሱ ፈርጥ እንግዲህ በሼህ ሙሐመድ ኢብራሂምና በኡስታዝ አብዱል መናን አቡ ያሲር መሪነት እንግዲህ ልዩ የዑምራ ፓኬጅ አዘጋጅተዋል። እናንተም እየደወላችሁ መሳተፍ መቀላቀል ትችላላችሁ። ሊንክ ትራቨልን ከልብ እናመሰግናለን። ለሁለንተናዊ ከፍታ የሚተጋው ጣቢያችን ሚንበር ቲቪ 5ኛ ዓመቱን እያከበረ ይገኛል። ይህንንም ምክንያት በማድረግ 5ኛ ዓመቱን ምክንያት በማድረግ እንግዲህ ልዩ የጥያቄና መልስ ፕሮግራም ዘውትር ከሰኞ እስከ ሰኞ አዘጋጅቶ ወደ እናንተ እያደረሰ ይገኛል። እንግዲህ ፍጻሜውን የሚያገኘው ወይም አሸናፊው የሚለየው ህዳር 7 በግዙፉ ሚሊኒየም አዳራሽ በምርኩዝ ፕላስ መድረክ ላይ ነው። 32ኛ መድረኩ ማለት ነው። እናንተም እስከዛው ነቃ እያላችሁ ተሳትፋችሁ እድላችሁን እንድትሞክሩ በአክብሮት እንጋብዛለን ማለት ነው። ስለምትከታተሉን ከልብ እናመሰግናለን። በነገውም ዕለት እንግዲህ በተመሳሳይ ቀለል ያሉ ሁለት ጥያቄዎችን ወደ እናንተ ይዤ እመጣለሁ። እስከዚያው አሰላሙ አለይኩም ወራህመቱላሂ ወበረካቱ።